በትምህርት ቤት ቅጥር ግቢዎች ውስጥ የነበረው ትጋትና ንቁ ተሳትፎ ሲያበቃ የክረምት ዝናብ አገሪቱን ማልበስ ይጀምራል። አብዛኛው የኢትዮጵያ ማህበረሰብ ልጆቹን በትጋትና በከፍተኛ ተስፋ የሚያስተምረው በበጋው ወራት ነው። በዓለም ላይ ከሚገኙ 195 ሀገራት ኢትዮጵያን ጨምሮ አብዛኛዎቹ ከሰኔ 30 ጀምሮ ትምህርት ይዘጋሉ። ይሄ ሰሞን ሰኔ 30 ደረሰ ቀኑ የኔ ጓደኞች በደህና ሁኑ እየተባለ የሚዜምበት፣ መስከረም ደርሶ እስኪገናኙ ድረስ ከጓደኛ መለየት የሚከብድበት ሰሞን ነው። ይሄም ሆኖ ግን የተባለው ቀን ስለማይቀር መለያየት ይመጣና አብዛኛው የከተማ ተማሪ በእረፍት ሰበብ ጊዜውን የሚያሳልፍባቸው ቦታዎች ለነፍሱም ለስጋውም የማይጠቅሙ ሆነው ይገኛሉ። ይሄ ደግሞ ተነግሮ የማይሰማ ተመክሮ የማይመለስ ልጅ እንዲፈጠር ዋናው ምክንያት ነው። ይህንን የተረዳውና የቤተ ክርስቲያንንም ሆነ የሀገርን ኃላፊነት ለመሸከም የሚጣደፈው ፈለገ አእምሮ የአራቱ ጉባኤያተ መጻሕፍት ምስክሩ ጉባኤ ቤት ይህንን የሚባክን ሕይወትና ጊዜ እንደ መልካም አጋጣሚ ተጠቅሞ ራሳቸውን ብሎም ሀገርንና ቤተ ክርስቲያንን የሚጠቅም ትውልድን ለማፍራት ሲባል የክረምት መርሃ ግብር ቀርጾ ከተለያዩ ባለድርሻ አካላት ጋር ኃላፊነቱን እየተወጣ ይገኛል። ከዚህ መርሃ ግብር ጋር በተያያዘ ያወያየናቸው አካላት መርሃ ግብሩን እንዲህ ሲሉ ይገልጡታል። መልካም እንግዲህ የክረምት አስፈላጊነት በተለይ እንደ አሁን ባለው የኢትዮጵያ ቤተክርስቲያን ሁሉም ልጆች በጋውን እየተማሩ አይደለም ሰንበት ትምህርት ቤት። ስለዚህ አብዛኛው ትውልድ ከትምህርት ሃይማኖት ውጭ ነው ያለው። አብዛኛው ማለት ሳይሆን በቃ መላው ማለት ይቻላል። አለ የተባለውም ሰንበት ትምህርት ቤት ከመዝሙር ያለፈ ነገር ውስጥ አልገባም፣ ገና ነው። አሁን እንግዲህ እየተጀመረ ነው። ስለዚህ አብዛኛው ልጅ ሃይማኖቱን የሚማርበት እድል ጠባብ ስለሆነ ቢያንስ ክረምቱን መደበኛ ትምህርት የለም። እንግዲህ አሁን ቅዳሜና እሁድ በጋው ላይ ትምህርት ምክንያት የሚሆነው ትምህርቱ ነው። መደበኛ ተማሪ ናቸው። ቅዳሜና እሁድ ቋንቋ ይማራሉ፣ ማጠናከሪያ ይማራሉ። አንዳንዶቹም ደግሞ ይደክማቸዋል። ከሰኞ እስከ ዓርብ ተምረው ቢያንስ ቅዳሜና እሁድ ማረፍ አለባቸው ይላል ወላጅ። ስለዚህ አሁን የክረምት ምንም ምክንያት የለም። ምንም ምክንያት ስለሌለ ቢያንስ ክረምቱን ቀጥ ብለው ትምህርት ሃይማኖትን እየተማሩ ከሄዱ አንደኛ ጣዕመ ትምህርት ይለምዳሉ። ከዚያ በኋላ በጋውን ኑ ብንላቸው አይቀሩም። ወላጅም በእነሱ ላይ ያለውን የእውቀትና የስነ ምግባር ለውጥ በቀላሉ ማየት እንዲችል አድርገን ስለሆነ የምንሰራው በቀላሉ እሱን ሲያይ ወላጅ ልጆቹን ለመላክ ግንባር ቀደም ይሆናል። አሁን ይሄን ክረምቱን ብቻ ማስተማር ለውጥ አይመጣም። ግን ክረምቱን አስተምረን አነሳስተን ጣዕሙን አስለምደናቸው ከዛ በኋላ ግን ፈቃደኛ ሆነው ቅዳሜና እሁድ እንዲቀጥሉ ማድረግ ማነሳሻ ነው። ግን አሁን የክረምቱ ጠቃሚነቱ ምንድነው? ሁሉም ልጅ ከትምህርት ውጭ ነው። ከትምህርት ውጭ ስለሆነ በተለይ የከተማ ልጆች ምንም የተለየ ስራ የላቸውም። ቁጭ ብለው እንደውም ሶሻል ሚዲያ ላይ ራሳቸውን ነው የሚያጠፉት። ስለዚህ ከዚያ ይልቅ መጥተው ሃይማኖታቸውን፣ ነገረ ቅዱሳኑን፣ ክርስቲያናዊ ስነ ምግባሩን እየተማሩ ቢውሉ ህይወታቸውንም ጣዕመ ትምህርቱንም ለምደው ከዚያ በኋላ በቋሚነት እንማር ወደ ማለት ይመጣሉ። አመሰግናለሁ። እንግዲህ ያው ዛሬ የጀመርነው አይደለም፣ በጣም የቆየና በመጠኑም ቢሆን ስናደርገው የቆየ ነው። ከተወሰኑ አመታት ወዲህ በተለይ ከ5 አመት ወዲህ በየአመቱ ክረምት ላይ ህፃናት ባልባሌ ቦታ እንዳይውሉ ህይወታቸው እንዳይበላሽ በእውቀትም በአስተሳሰብም በጤናቸውም ላይ ጉድለት እንዳይደርስባቸው በጋ ዘመናዊ ትምህርት ሲማሩ የከረሙትን ልጆች ክረምት ላይ ዝም ብለን ባልባሌ ቦታና ጊዜያቸውን ሳያባክኑ እንዲከርሙ እውቀት ሸምተው አይምሯቸውን አስተካክለው ለሚቀጥለው የትምህርት ዘመን የበለጠ አይምሯቸው ሰፍቶ እንጂ በሆነ ባልሆነው ነገር አይምሯቸው ደንቁሮ እንዳይከርሙ ከሚል ሀሳብ 5 አመት ሆኖናል ጀምረን ስናስተምር ቆይተናል። በተለይ ግን በተደራጀ መንገድና የትምህርት ካሪኩለም ተዘጋጅቶ በጠቅላይ ቤተ ክህነት በወጣው የትምህርት ስታንዳርድ መሰረት የተጀመረው በ2017 ክረምት ላይ ማለት ነው፣ አምና ማለት ነው። በ2017 ለ18 ክረምት ላይ ይሄንን ስናደርግ ከርመናል።
ዛሬ በሀገራችንም ሆነ በታሪካዊቷ ቤተ ክርስቲያን ውስጥ የምናየው ማዕበልና ምስቅልቅል የድንገተኛ ክስተት ውጤት አይደለም። ይልቁንም ለዓመታት በትውልድ ላይ በአግባቡ አለመሰራቱና ለታዳጊዎች በቂ ትኩረት አለመስጠታችን የፈጠረው ክፍተት እንጂ። ልጆች ከፈጣሪ የተሰጣቸውን እያንዳንዱን ደቂቃና ሰዓት በከንቱ ሲያባክኑ ዝም ማለታችን ዛሬ ለምናየው መናወጥና አደገኛ ምስቅልቅል መፈጠር ምክንያት ሆኗል። አሁን ያለንባቸው አስገዳጅ ሁኔታዎች ግን ጮህ ብለው የሚነግሩን አንድ እውነት አለ። ይህ የክረምት ወቅት እንዲሁ የሚታለፍ ሳይሆን ትውልዱን በእውቀትና በስነ ምግባር አድሶ የነገውን መሰረት የምናጸናበት የመጨረሻው ዕድላችን ሊሆን ይገባል። ይህ ብዙ ነገር ነው። እውነት ለመናገር ሰፊ ጊዜ ተይዞ የሚሰራበት እኛ አጥቢያ ብቻ ሳይሆን በሀገር አቀፍ ደረጃ ቤተ ክርስቲያኗ በስፋት ልትሰራበት የሚገባ ጉዳይ ነው። ይህንን ስናስብ እኛ ብዙ ነገር አለ። አሁን አገሪቱ ላይ እየደረሰ ያለው ምስቅልቅል፣ ቤተ ክርስቲያኗ ላይ እየተፈጠረ ያለው የአገልግሎት ያለመግባባት ችግር ትውልዱ ላይ ስራ ባለመሰራቱ የመጣ ነው ብለን ስለምናምን አሁን አዲሱን ትውልድ እንደ አዲስ በመስራት አገሪቱ ላይ እየተፈጠረ ያለውን የአገልግሎት አሰጣጥ ችግር በየቢሮ ሄደን የምናለቅስበትን የሚፈታ ትውልድ መፍጠር፣ ቤተ ክርስቲያኗ ላይም ከዘረኝነት የጸዳ ሃይማኖቱን ጠንቅቆ የሚያውቅ ሕዝብ የሚያከብር አገሩን የሚያፈቅር እና በሃይማኖት ጸንቶ ቤተ ክርስቲያንን የሚያገለግል ትውልድ መስራት ነው። ሰውን እግዚአብሔር የፈጠረውን ሰው አድርጎ መስራት ነው ዓላማችን። በዓላማችን ልክ ከተሳካልን ይሄን ነው የምናስበው። ግን እኔ አሁን አንድ ቦታ ብቻ ተሰርቶ ስራ ለውጥ ሊመጣ ስለማይችል በሀገር አቀፍ ደረጃ በስፋት መሰራት ያለበት ጉዳይ ነው ብያምነው። አሁን ሀገራችንና ቤተ ክርስቲያን ያሉበት ምስቅልቅል አንድን መራራ እውነት ፊት ለፊት ይደቅንብናል። በትውልዱ ላይ አልሰራንም፣ ትኩረት አልሰጠንም። ዛሬ የምናየው ቀውስ በድንገት የተከሰተ ሳይሆን ታዳጊዎችንና ወጣቶቹን የመገንባቱ ኃላፊነት መዘንጋቱ የፈጠረው ትልቅ ክፍተት መሆኑ አሁን ባለው ሁኔታ ላይ ፍንቶ ብሎ ይታያል። ዋናው ሀሳቡና ዓላማው ሌላ ምክንያት የለውም። ደጋግመን እንደምንናገረው ሁሉ የሀገራችንና የቤተክርስቲያናችን ችግሯ ቁልጭ ብሎ በአይን የሚታይ በእጅ የሚዳሰስ ሆኗል። የዚህ መነሻው ምንድነው ከተባለ የልጅ አስተዳደጋችን፣ የትውልድ ግንባታችን፣ ሀብት ልማት ላይ ያለመስራታችን መሆኑን ቁጭ ብለን እንደ ሰበካ ጉባኤ ደጋግመን ተነጋግረናል። በየአቅጣጫውም ከጠቅላይ ቤተ ክህነትም ሆነ በሀገረ ስብከት ደረጃ የሚሰጠን አጫጭርና ረዣዥም ኮርሶች ሲሰጡን አንዱ ዓላማ ትውልድ ግንባታ ላይ መስራት እንዳለብን ነው። ለእኛ ቤተክርስቲያን በዋነኛነት ደግሞ ግብዓት ሊሆነን የቻለው በቤተክርስቲያናችን ታላላቅ የቤተክርስቲያኒቱ ሊቃውንት አሉንና የትርጓሜ መምህራን አሉን። ሌሎቹም በየሙያ ዘርፉ በርካታ ሊቃውንት አሉና እነሱ ጋር ቁጭ ብለን ለችግሩ መነሻና መፍትሄ ስንወያይ ክረምቱን ዝም ብለን ባልባሌ ቦታ ማሳለፍ የለብንም፣ ልጆቻችን ሰብሰብ አድርገን ማስተማር አለብን የሚል ዓላማ ይዘን ነው የጀመርነው። በዚህ ሁሉ ፈተና ውስጥ ግን ለትውልዱ ተስፋን የሚሰንቁ የብርሃን ማዕከላት አሁንም በትጋት ላይ ናቸው። በአባይ ማዶ የሚገኘው ፈለገ ሰላም ቅድስት ሥላሴ ወቅድስት አርሴማ ቤተ ክርስቲያን ፈለገ አእምሮ የአራቱ ጉባኤያተ መጻሕፍት ምስክር ጉባኤ ቤት የዚህ ትልቅ እውነት ማሳያ ነው። ይህ ታሪካዊ የእውቀት አውድማ ትውልድን በእውቀትና በስነ ምግባር ለመቅረጽ ሌት ከቀን በትጋትና በከፍተኛ ስፋት እየሰራ እንደሚገኝ በተግባር ይታወቃል። በዋናነት በአስተባባሪነት ደረጃ ተማሪዎችን በማስተባበር ደረጃ ነው እንግዲህ ኃላፊነት ሰጥቶኝ ከሶስቱ ዋና ቋሚ ኮሚቴዎች ላይ ገብቼ እየሰራው ያለውኝ። እዚህ በማስተባበር ደረጃ በርዕሰ መምህርነት ነው እያስተባበርኩ ያለሁት። በዚህ የስራ ዘርፍ የማገለግልበት ወራዊ ክፍያ ወይም ገንዘብ ከተማሪዎች ነው የምሰበስበው። እንግዲህ በዚህ ላይ በምዝገባው መጀመሪያ ጀምሮ ከሰኔ 15 እስከ ሰኔ 30 የምዝገባ መርሃ ግብር ብለን እቅድ አቅደን ስለነበረ በዛ የእቅድ መርሃ ግብር መሰረት ልጆችን የመመዝገብ ስራ አከናውናለኝ። ከወንድም ጥሙ ጋር በመቀናጀት እየተፈራረቅነ ምዝገባውን ያከናውንበት ሁኔታ ነው የነበረው። ከዛ በኋላ ፕሮግራማችን እቅዳችን ለሰበካ ጉባኤውም ለጉባኤ ቤቱ እንደ ጉባኤ ቤቱ ትምህርት ክፍል ነው። በዋናነት አሁን የጉባኤ ቤቱ ትምህርት ክፍል ነው አሁን ይህንን
ይዞ እየተንቀሳቀሰ ያለ። ይህን ከማድረግ አንጻር ነሐሴ ሰኔ 29 ትምህርት ይጀመራል ብለን እቅድ አቅደን ነበረ። በዛ መሰረት ሰኔ 29 እንግዲህ ጸዳይ ትምህርት ቤት ላይ በጎ ፈቃድ ባለሀብቶች በፈቀዱልን መሰረት ዜጎችን በመቅረጽ ሂደት ዜጋን በመገንባት ሂደት ኃላፊነት ያላቸው አካላት አሉ። መንግስት አንዱ ራሱ የቻለ ኃላፊነት ያለው አካል ነው። ወላጆች ራሱ የቻለ ኃላፊነት ያላቸው አካል ናቸው። የግል ተቋማትና የግል ድርጅቶች ራሳቸውን የቻለ ኃላፊነት ያላቸው ናቸው። በአራተኛ ደረጃ እና ዋነኛው የዜጋን በመቅረጽ ትውልድን በማነጽ የነገን ሀገር በመገንባት ሂደት ላለፉት ዘመናትም ቤተክርስቲያን ትልቅ ሚና ስትጫወት ቆይታለች። አሁንም እየተጫወተች ያለችበት ሁኔታ ስላለ በአራተኛ ደረጃ የዜጋን ከመቅረጽ ሂደት ኃላፊነት አንጻር ቤተክርስቲያን ይህንን ታሳቢ አድርጋ እየሰራች ስለሆነ ይህም በመስራት ሂደት የግል ተቋማት እንደኛም እንደ ጸዳይ አካዳሚን በመስራት ሂደት አንዱ ግዴታችንም ነው፣ ኃላፊነታችንም ጭምር ነው። ስለዚህ ቤተክርስቲያኗ እንደ ቤተክርስቲያን ክረምት ላይ የሚሰጡ ኮርሶችን እንዲሰጡና በአግባቡ እንዲሰራ በማድረግ ሂደት ስጠይቅን ወደ ኋላ አላለም። ምክንያቱም የቤተክርስቲያኗ ኃላፊነት ብቻ አይደለም የኛም ጭምር ኃላፊነት ስለሆነ የኛን የስራ ጭምር እየሰራችልን ስለሆነ ቤተክርስቲያን ዜጋን በመቅረጽ ሂደት ምናልባት ሃይማኖታዊ ስርዓቱን በማስተማር ሂደት ብቻም ሳይሆን ግብረ ገብነትን በማስተማር ጭምር ትልቅ ሚና እየተጫወተች ስለሆነ ለቤተክርስቲያን ብቻ የሚተው ተግባር አይደለም፣ ለወላጅ ብቻ የሚተው ተግባር አይደለም፣ ለመንግስት ብቻ የሚተው ተግባር አይደለም። ስለዚህ የኛም የግል ባለሀብቶች የግል ድርጅቶች ራሱ የቻለ ሚና አላቸውና ይሄን ነገር በበላይነት ቤተክርስቲያኗ ኃላፊነት ወስዳ ብትሰጥም እኛ ደግሞ እንደ አንዳንድ የግል ተቋም የግል አካዳሚ ይሄንን ስራ በበጎ አይተነው እንዲሰራ ስለፈለግንበት ጭምር ነው የፈቀድነውና ጸዳይ ትምህርት ቤት ላይ ከአንደኛ እስከ 12ኛ ክፍል ያሉ ተማሪዎችን ከቅድስት አርሴማ ኬጁ ላይ ደግሞ ኬስሪዎችን ብቻ ይዘን እናስኪድ ብለን እሱን እያከናወንን ያለን። አሁን በኬጁ ላይ መምህራን መድበን እየተከናወንን ያለ የአብነት መምህርም የታሪክም የስነ ምግባር መምህርም ተመድቦ ትምህርቱ እየተሰጠነ ያለ። እዚህ ላይ ደግሞ ጸዳይ ትምህርት ቤት ላይ ደግሞ ከአንደኛ እስከ 12ኛ ክፍል ያሉትን በክፍል ደረጃ ደልድለን አንደኛ ክፍል ላይ 2 ክላስ አለን፣ 60 ተማሪዎች ይሳተፋሉ። ሁለተኛ ክፍል ላይ 1 ክላስ አለን፣ ሶስተኛ ክፍል 1 ክላስ፣ አራተኛ ክፍል 1 ክላስ፣ አምስተኛ ክፍል 1 ክላስ፣ ስድስተኛ ክፍል 1 ክላስ፣ ሰባተኛ ክፍል 1 ክላስ፣ ከ8 በላይ ብለን ደግሞ ልጆች ቁጥር ያነሰ ስለሆነ 1 ክላስ አድርገን አጠቃላይ በዚህ በግሬድ ብለን በምንለው ከ9 ክላስ ይዘን እያስተማርን ያለንበት ሁኔታ አለ። ይህንን ስናከናውን የሚሰጠው ኮርስ ምንድነው ብለን ካልነ የሚሰጡት ኮርሶች ክርስቲያናዊ ስነ ምግባር፣ መሰረተ ሃይማኖትና ስርዓተ ቤተክርስቲያን በጧቱ መርሃ ግብር ላይ ይከናወናሉ ከምሳ በፊት። ይሄም 2 ሰዓት ተኩል ለሻርፕ ትምህርት የሚጀመርበት ነው የሚሆነው ማለት ነው። ከዛ በፊት ያለው ሰልፍ ስነ ስርዓት አለ። በሰልፍ ስነ ስርዓት ሚስጥረ ስላሴ ይባላል። ምንም ላጠይቆ ሰለስቱ አካላት በስም በአካል በግብር 3 ብለን በህልውና በስልጣን በአገዛዝ በመለኮት በፈቃድ ይህንን ዓለም በመፍጠር በመሳሰሉት ሁሉ አንድ አምላክ ናቸው። አባቶች ደግሞ ለልጆች የሚያስፈልገውን ጠቅለል ያለ ለሁሉ ለትንሾችም ለትልቆች የሚያስፈልገው ምክር ይሰጣል። እሱ ምክር ከተሰጠ በኋላ ሚስጥረ ስላሴ ተብሎ ወደ የክፍላቸው ይገባሉ። 2 ሰዓት ተኩል ለሻርፕ ትምህርት ይጀምራል። ከ2 ሰዓት ተኩል እስከ 3 ሰዓት ተኩል 1 ሰዓት 1 ክፍለ ጊዜ ብለን የመደብነው ማለት ነው። በዚህ መምህራኖቹ የሚሰጠውን የሚፈለገውን የተግባር ትምህርትን መያዛቸውና አለመያዛቸውን በደንብ እንዲያረጋግጡ ሰፊ ሰዓት ብለን 1 ሰዓት ነው የሰጠናቸው። ከ3 ሰዓት ተኩል እስከ 4 ሰዓት ተኩል ድረስ ሁለተኛው ክፍለ ጊዜ ነው። በዚህም ይፈራረቃሉ፣ ይቀያየራሉ ማለት ነው። ክርስቲያናዊ ስነ ምግባር ገብቶ የነበረው ስርዓተ ቤተክርስቲያን እየተቀያየሩ ልክ መደበኛ ትምህርቱ እንደሚሰጠው በክፍለ ጊዜ ተደልሎ ነው እየሰጠ ያለ። ከ4 ሰዓት ተኩል እስከ 4 ሰዓት ከ50 ድረስ የእረፍት መርሃ ግብር አላቸው። ልጆች ይንቀሳቀሳሉ፣ እንዳይሰለቹ የመንቀሳቀሻ መርሃ ግብር አላቸው። ያው ይናፈሳሉ። ከዛ በኋላ ከ4 ከ50 እስከ 5 ከ50 ድረስ ሶስተኛ መርሃ ግብር ሶስተኛ ኮርስ ይማራሉ ማለት ነው። እሱን ካደረግን በኋላ ከ5 ከ50 እስከ 6 ከ50 ድረስ የምሳና ልጆች አሁንም እንዳይጨናንቁ ዘና ብለው እንዲማሩ የመዝናኛና ምሳ መብያ መርሃ ግብር አላቸው ማለት ነው። እሱ መርሃ ግብር ከተከናወነ በኋላ
የከሰዓቱ መርሃ ግብር ምን ይኖረናልኝ? አብነት ወይም ደግሞ ልሳነ ግዕዝ የሚል መርሃ ግብር አለ ማለት ነው። ይህንን በመቀያየር ሳይሆን አንድ መምህር ለአንድ ክላስ ተመድቦለት ነው እየሰጠ ያለ ማለት ነው። ይህ መርሃ ግብርም ሰኞ፣ ሮብና አርብ የአብነት ትምህርት ይማራሉ ማለት ነው። ከደረሱበት መምህራኖቹ መድበው ውዳሴ ማርያም ላይ ያሉት ውዳሴ ማርያም፣ የዘወትር ጸሎት ላይ ያሉት የዘወትር ጸሎት፣ መልካ ማርያም ያሉት መልካ ማርያም፣ አንቀጸ ብርሃን አንቀጸ ብርሃን እንደየደረጃቸው መድበው ያስተምሯቸዋል ማለት ነው። ይሄን የሚያስተምሯቸው መቼ ነው? ሰኞ፣ ሮብና አርብ ያስተምሯቸዋል ማለት ነው። ማክሰኞና ሐሙስ ደግሞ የግዕዝ ቋንቋ የሚለውን ቋንቋውን ይማራሉ ማለት ነው። ከመርሃያን ጀምሮ ከእያንዳንዱ አሃዞችን ሁሎችንም እያንዳንዱን በካሪክለሙ ጠቅላይ ቤተ ክህነት ባዘጋጀው ካሪክለም የተዘጋጀው መጽሐፍ ይዘው የልሳነ ግዕዙን ማክሰኞና ሐሙስ ትምህርት የሚሰጥበት መርሃ ግብር ነው ያለ ማለት ነው። በዚህ መሰረት እንግዲህ እነዚህ ልጆች ማስተማር ሀገርን ማስተማር ነው። እነዚህ ልጆች ማስተማር ቤተክርስቲያን መታደግ ነው ብለን እንግዲህ አባቶች የሰጡን ተግባር ይዘን በዚህ መልኩ እየተንቀሳቀስን ያለንበት ሁኔታ ነው ያለው ማለት ነው። በብዙዎች ዘንድ አንድ ጥያቄ ይመላለሳል። አገልግሎቱ መንፈሳዊ ሆኖ ሳለ የገቢ ማሰባሰብ አስፈላጊነቱ ምንድነው ለሚሉ አንዳንድ አካላት ጉባኤ ቤቱ መልሱ ግልጽ ነው። መንፈሳዊ ትምህርት የነፍስ ምግብ እንደሆነ ሁሉ አገልግሎቱ የሚከናወንበት ስጋዊ መዋቅር ደግሞ ቁሳዊ ድጋፍ ያስፈልገዋል። ለአንድ ተማሪ 300 ብር ነው። ወንድማማች ከሆኑ ደግሞ ለሁለት ተማሪ 550 ነው። ለሶስት ተማሪ 750፣ አራት ተማሪ ደግሞ ወንድማማች ከሆኑ ደግሞ 900 ብር የቅናሽ ስለሚኖረው 900 ብር ነው። እንግዲህ ብሩ ሲታሰብ ከዚህ ከዓለማዊ ክፍያ አንጻር በጣም ቁጥር ውስጥ የሚገባ አይደለም። ምክንያቱም በአሁኑ ሰዓት ይሄ የዓለማዊ ትምህርት ለአንድ ወር ክፍያ በትንሹ ቀላሉ 1500 እና እዚያ በላይ ነው። ይህን ያደረግንበት ህብረተሰቡ እንዳይቸገር እንዳያማር በገንዘብ ምክንያት ከማስተማር ወደ ኋላ እንዳይል በሚል 300 ብር ያደረግነው ለዚያ ነው። ይሄም ደግሞ ለምንድን ነው ቢባል መምህራን ከሩቅ ቦታ የሚመጡ አሉ፣ ለታክሲ ያስፈልጋቸዋል። እንዲሁም ደግሞ ወቅቱ ክረምት ነው፣ ጫማቸውን ያስጠርጋሉ። ለነሱ ትንሽ ነገር ለመስጠትና ከትምህርት ቤቱ ውስጥ ደግሞ ለዘበኛ እንከፍላለን፣ ለሁለት ዘበኛ እንከፍላለን። እንዲሁም ደግሞ ጽዳት ደግሞ ሰራተኞች አሉ፣ ለነሱ እንከፍላለን። የጽዳት እቃዎች ሳሙና ጨምሮ ማለት ነው፣ መጥረጊያዎች፣ እንዲሁም ደግሞ የተለያዩ የመማር ማስተማሪያ ግብዓት የሚሆኑ ቾክ፣ እስክርቢቶ፣ ደብተር፣ ማርከርና የመሳሰሉትን ይሄን ለመግዛት ነው እንጂ ይሄን ያህል ብሩ ለመምህራንም ተሰጥቶ ያረካል ብለን አይደለም። ግን ህብረተሰቡን ከማገልገል አንጻር ይሄን ገንዘብ በትንሹ በ300 ብር ለአንድ ልጅ በጣም ትንሽ ነው። ዛሬ 300 ብር ምንም እንደማይሰራ የታወቀ ነው። ለሻይ እንኳን አይሆንም። ይሄን ነው የምናስከፍለው። መቼም ማንኛውም በጎ ስራ ሲሰራ ፈተና ማጋጠሙ አይቀሬ ነው። ነገር ግን ይህንን የክረምት መርሃ ግብር ለማስቀጠል በተኬደው መንገድ ላይ ምን አይነት መሰናክሎች ተደቀኑ? አገልግሎቱንስ በታሰበው ፍጥነትና ስፋት ለማከናወን ማነቆ የሆነው ችግር ምንድነው የሚለውን ጉዳይ ያነሳንላቸው አካላት መጀመሪያ አካባቢ ምዝገባውን ቀድሞ ሰው ማጠናቀቅ አልቻለም። 2 ሳምንት ከተመዘገበ በኋላ ቀጥታ ወደ ትምህርት እንገባለን ብለን ብናስብም በኋላ ግን ምን ነው ያለው ወላጁ መጨረሻ ነው ወደ ምዝገባ ያመጣውና ይሄ አንድ ችግር ገጥሞናል ማለት ነው። ሌላኛው ግን አሁን ትልቁ ችግር እነዚህ ልጆች ለመቅረጽ የዚህ መርሃ ግብር ብቻ ውጤታማ ያደርግ ይህ ጋራ ድርሻ አለው። ወላጁ እንደ ወላጁ ስልክ ሰጥቶ ሌላ ነገር እንዲያደርግ ያደርገዋል። ወላጁ በሚጠበቀው ልክ ማድረግ የሚጠበቅበትን ነገር አለማድረጉ አንዱ መሰረታዊ ችግር ነው። እኔ አሁን ተግዳሮቱ ስልክ ሰጥቶ የሚሰዱ ወላጆች አሉ። እንግዲህ ልጄን ስነ ምግባር ይማርልኝ ብለው ሰዱ፣ ግን ስልክ ሰጥቶ ይሰዳል። ይሄንን ወላጁ እንዲማር ማዋያ ሳይሆን እንዲማር ፈልገው የሚሰዱ ወላጆች አሉ። አንዳንድ ወላጆች ደግሞ ብቻ ሙያ ስለሌለ ብቻ ሙያ አድርገው የሚያስቡ እነሱ ወላጆች በሚጠበቀው ልክ አለመያዛቸውና ከቤትም የሚጠበቀው ምን ተምረ መጣ፣ ምን ይዛሃል፣ ምን ተማርክ፣ እስቲ ለኔ የምትነግረኝ ነገር አለ ሆይ ብሎ ወላጁ የሚጠበቀውን እኛ በምንደክመው ልክ ወላጁም ደግሞ መድከም አለመቻሉ አንዳንድ ወላጆች ይህ ድክመት አለ ብዬ ሰባለሁ። ይህን የክረምት የህፃናት ትምህርት ስናስቀጥል እንዲሁ አልጋ በአልጋ የሆነ ነገር አይደለም። እውነት ለመናገር ብዙ ተግዳሮቶችና ፈተናዎች ይፈራረቃሉ። ነገር ግን እንደ እግዚአብሔር ቸርነት እግዚአብሔርን በመታመን እንዲሁ የበጎ አድራጊ ምእመናንን
እርዳታና ገዛ በማድረግ በማግኘት እየተጋፈጥነው እንገኛለን እንጂ ተግዳሮቶቹ እጅግ ብዙ ናቸው። ለምሳሌ እንደው ልጆቹ የሚማሩትን በመጽሐፍ ደረጃ ተዘጋጅቶ ቢሰጣቸው ከቤታቸው አንበውት ይመጣሉ። አሳይመንት ሲሰጣቸው የቤት ስራ ሲሰጣቸው ሰርተውት ተመልክተውት ይመጣሉ። በባህሪው እንደ ዘመናዊው ትምህርት የአብነቱ ትምህርት ተምረው የሚታው ሳይሆን አጥንተው ህይወት የሚያደርጉት ነውና ከቤታቸው ከሄዱ በኋላ ከእናት ከአባቶቻቸው ጋር ሆነው እንዲያጠኑት እነሱም ደግሞ መላልሰው እንዲመለከቱት ህይወትም እንዲያደርጉት ጭምር በእያንዳንዳቸው የጥናት መጽሐፍ እንዲሰጣቸው የሚዘጋጅበት የኮምፒውተር አለመኖር፣ ወረቀት ደረጃ ተዘጋጅቶ በመጽሐፍ ደረጃ እንዲሰጣቸው ኮፒ ማሽኖች አለመኖራቸው እንዲሁ እነዚህን የመሳሰሉ ፈተናዎች በጣም እጅግ አሉብንና አሁንም አድርጋችሁ መስጠት የምትችሉ ፓወርፖይንቱን እኛ አዘጋጅተን በቴሌግራም በሁሉም ነገር ልከንላችሁ እናንተ ወደ መጽሐፍ ወደ ሃንዳውት አዘጋጅታችሁ ብትልኩልን ለመምህራኑም አሁን መምህራኑ በስልካቸው ነው መጽሐፉን የያዙት የምናዘጋጅበት ኮምፒውተር ስለሌለንና ፕሪንት የምናደርግበት የኮፒ ማሽን ስለሌለን ስለዚህ አንደኛ ጉባኤ ቤቱ ኮፒ ማሽን ቢኖረው እኒህንም ሌሎችንም መጻሕፍቶች ማስተማሪያነት እያዘጋጀ ለሚቀጥለው ማስተማር ይችላል። ልጆቹም ወደ ወላጆቻቸው ቤት ሲሄዱ እንደልባቸው ማጥናት ይችላሉና የመጽሐፉ ዝግጅት በጣም እጅግ አሁንም አስቸግሮን ያለ ስለሆነ የምትችሉ ምእመናን አንድ መጽሐፍ ፕሪንት የምናደርግበት ከቢሮአችሁ የምትችሉ አንድ መጽሐፍ ፕሪንት አድርጋችሁ በሰጡን ደግሞ ቢሮአችሁ ላይ እንደ ኮምፒውተር የሌላችሁና ኮፒ ማድረግ የሚችል ማሽን የሌላችሁ ሰዎች ደግሞ አንድ መጽሐፍ ኮፒ የሚደረግበት የሳንቲም ድጋፍ ቢደረግ እያንዳንዱ ልጆች መጽሐፉ ቢኖራቸው ከርሞ ሲመጡ ወይም በየሳምንቱ ቅዳሜና እሁድ ትምህርቱ ሲቀጥል አንበውት አጥንተውት ይመጣሉ። ያንን ማብራሪያ ሲሆን ልጆቹ ከእውቀቱ ጋር ተዋህደው ተዛምደው እውቀቱን በደንብ አስርጸውት ሲጠይቋቸው መመለስ ሲነግሯቸውም እንደገና ሌሎችን ለማስተማርም ቅርብ ይሆናሉና እውነት ለመናገር በጣም ይህን የመጽሐፍ ችግር ብትቀርፉልን እጅግ ከዚህ በላይ አገልግሎታችን የጎላና የተፋጠነ ለቤተ ክርስቲያኒቱም ተደራሽ የሆነ ልጆቹም የተማሩትን ሳይረሱት ነገ ለሌላው ለማስተማር በቂ ይሆናል። አንደኛው ይሄ መጽሐፍ የማስተማሪያ መጽሐፍ ችግር ነው። ጊዜ ያላችሁ በእውነቱ እውነት ለመናገር ይህን ክረምት እንደው ያስኮላ መምህራኑ ናችሁ በዩኒቨርሲቲ በታችኛው ክፍል ሁናችሁ ከኬጅ እስከ ላይኛው ከፍተኛው ትምህርት ቤት ድረስ ይህንን የእረፍት ጊዜያችሁን ከቤት የምታሳልፉ ሰዎች ይህ ራሱ ቀኖና ያስፈልገዋል። ይህን ክረምት ከቤት እንደማሳለፍ ያለ ቀኖና በደል ነው። ይሄ በእውነቱ ቀኖና ያስፈልገዋል። ሰው የምንሰራበት ብንተጋገዝ 1 ሰዓት መግዣ ነው፣ 30 ደቂቃ መግዣ ነው። ልጆችን ማኔጅ በማድረግ እውቀት በመትረፍ እንዴት መስራት እንዳለብን ሀሳብ በመለገስ መጥቶ በመጎብኘት በማየት ሊደረጉ የሚገባቸውን ነገሮች በማወያየት ብታግዙንና ብትረዱን እጅግ ከዚህ የተፋጠንና ብዙ ልጆችን ይዘን መውጣት እንደምንችል ሀገራችንን መታደግ ክርስቲያናዊ ስነ ምግባር ያለው ሰብእናን የተረዳ የሰው ክብር የተረዳ ስራውን በኃላፊነት የሚወጣ መሪን መፍጠር የሚቻለው አሁን ልጆች ላይ ስንሰራ ነውና እውነት ለመናገር ይሄ ክህሎት ያላችሁ የሰው ኃይል የቁሳቁስ ማቴሪያል እንደው በጣም እኒህም ብታሟሉልን። ፈለገ አእምሮ ጉባኤ ቤት ትልቅ ስራ እየሰራ ነው የሚገኘውና ሰንበት ትምህርት ቤቱ እውነት ለመነጋገር ይሄ ኃላፊነት የሰንበት ትምህርት ቤቱ እንደው ጉባኤ ቤቱ በዚህ ተገብቶ እንደው ያገባኛል የቤተ ክርስቲያን ልጆች ሲጠፉ ዝም ብያለኝ በሚለው ጉባኤ ቤቱ ወደዚህ ወርዶ እየሰራ ነው እንጂ ይህ ስራ የሰንበት ትምህርት ቤቱ እንደሆነ የታወቀ ነው። ሆኖም ግን ሰንበት ትምህርት ቤቱ የተወሰኑ ልጆች አብረው ከጎን ሆነው ይህን ጉባኤ ቤት እየደገፉ ልጆች በጋም ሆነ የክረምት መርሃ ግብር እየተማሩ ሃይማኖታዊ ትምህርት እንዲማሩ ከጎን ሆነው የሚያገለግሉ ወንድሞች እህቶች አሉ። ያው በአብዛኛው ግን ሰንበት ትምህርት ቤቱ ያው በስራም በትምህርትም ምክንያት ብዙ እያገለገለ ባይገኝም የተወሰኑ ልጆች ደግሞ ከዚህ ጎን ሆነው የሚያገለግሉ አሉ። ይህ መርሃ ግብር ከተጀመረና የትውልድ ግንባታው ስራ ከተያዘ ገና አጭር ጊዜ ቢሆንም ግን ታላቅ ስራን ለመጀመር የለውጥ ጭላንጭልን ለማሳየት በቂ ነው። ለመሆኑ ይህ መርሃ ግብር ከተጀመረ ወዲህ በተማሪዎች የታዩ ተስፋ ሰጪ ለውጦች ፍሬዎች ካሉ እንዴት ይገልጿቸዋል ብለን የጠየቅናቸው ባለድርሻ አካላት ሁኔታውን እንዲህ ይገልጹታል። አምና በጣም ውጤታማ ነበርነ። ከ700 በላይ ህፃናት ሲማሩ ከርመው በደንብ አድርገው ሃይማኖታቸውን እንዲያውቁ አዕማደ ምስጢር ላይ የተማርነው 5 አዕማደ ምስጢራት የሚባሉትን ተምረናል። ነገረ ሃይማኖት ላይ ነገረ ሃይማኖት የሚለው ስለ ሃይማኖት የሚያጠናልና ስለ ሃይማኖት የሚነግረን የትምህርት አይነት ሲሆን ሌላኛው ደግሞ ስለ ስነ ፍጥረታትም አግኝተናል። ስነ ፍጥረት ዓላማ ይትፌስህ እግዚአብሔር በተግባሩ ይላል። ይህ ማለትም መዝሙረ ዳዊት 103 ከቁጥር 5 ላይ እንደዚህ ይልናል። ይህ ማለትም እግዚአብሔር በስራው ተደሰተ፣ እንዲደሰት የፈጠረው ሲሆን ከሰው ልጆች አንጻር ስንመለከት ለመድኃኒትነት ለምግብነት እንዲውሉ ፈጥሯቸዋል።
ስሜ አብርሃም ተሻገር ይባላል። ከተማርኩት ዛሬ ከማካፍላችሁ የአዳምና ሔዋን ታሪክ እናገራለሁ። አዳም የመጀመሪያው ሰው ነበር። በዛን ጊዜ አዳም ማንም ሰው ከጎኑ ስላልነበረው እግዚአብሔር እንቅልፍ ሊመጣ አድርጎ ከጎኑ አጥንቱ ሔዋንን ሰራት። ከዚህ ተምረው ሲመለሱ በተግባር ተፈትነው ያለፉ ልጆቻችን ናቸው። 99% በሚባል ሲማሩ የከረሙት ልጆች ወላጆቻቸውን የሚታዘዙ፣ የወላጆቻቸውን እግር የሚያጥቡ፣ ቤት የሚያጸዱ፣ ወላጆቻቸው ሲመጡ መንገድ ላይ ዕቃ ተቀብለው ኑሩ ክበሩ ብለው ልክ እንደ ጥንቱ አባቶቻችን እናቶቻችን የልጅ አስተዳደግ ስርዓት በዚያ መንገድ እየተጓዙ አይተናል። እኔ የተማርኩት ክርስቲያናዊ ስነ ምግባር፣ የአንድ ተማሪ ስነ ምግባሩ ጥሩ እንዲሆን የሚደረገው ትምህርት፣ አንድ ልጅ ወላጁን ማክበር እንዳለበትና ምንም ቢፈጠር ወላጁን መቀበል እንዳለበት፣ ወላጁ ስራ ደክሞት ሲመጣ ሄዶ ፖርሳውን ተቀብሎ አባዬ ደክሟል፣ እማዬ ደክሞሻል፣ ነይ አረፍ በይ ብሎ አንቺ እኮ እኔን ለማስተዳደር ብለሽ ብዙ ስደክሚ ነው የቆየሽው፣ ስለዚህ ነይ እግርሽን ልጣልሽ አረፍ በይ ማለት እንዳለብን ተምረናል። ይሄ እንግዲህ ለውጥ በአንድ ቀን ሌሊት የሚመጣ አይደለም፣ በሂደት የሚመጣ ነው። እውነት ለመናገር አሁን ሀገራችን ላይ ያለው ምስቅልቅል የተፈጠረው፣ ቤተክርስቲያን ላይ ያለው ችግር የተፈጠረው ጠላቶቻችን በረጅም ጊዜ ሰርተው ያመጡት ክፉ ስራ ነው። ይሄንን ክፉ ስራ ለመንቀልና ወደ ተሻለ አሰራር ለመምጣት እኛም ብዙ መድከም ይጠይቀናል፣ በጣም ብዙ መድከም ይጠይቀናል። ስለዚህ በአንድ ቀን ሌሊት እንደማይመጣ ለውጡ በማሰብ በትጋት በብርታት እና ባለመሰልቸት እስከ ህይወት ፍጻሜ ድረስ መስራት እንደሚገባ ሁሉም ሰው ሊያምን ይገባዋል። ከዚያ ውጭ በሆነ መንገድ ግን አሁን ያሉ ለውጦች ጥሩ የሚባሉ ለውጦች አሉ። ልጆች ላይ የምናየው ጸልየው መብላት፣ አዕማደ ምስጢራትን በጋራ ማለት፣ ጸልዮ የሚተኛ ልጅ ሁሉ አለ። ክፍል ላይ ስጠይቃቸው ጸልዮ የሚተኙ ልጆች ሁሉ አሉ። ወላጆቻቸው ጋር ሄደው ለወላጆቻቸው ማዕድ ሲቀርብ ጸልዮ መብላትን፣ ማዕዱ ሲጠናቀቅ አመስግኖ ማንሳትን ለወላጆቻቸው ያስተማሩበት። ወላጆች በራሱ የቤት ስራ ሰጠን ስንሰዳቸው የማያውቁትን ጥያቄ ልጆች ሲጠይቋቸው ወላጆቹ ራሱ በተበለጥን አይነት ቁጭት ወደ ትምህርት የሚገቡበት ሁኔታ አይተናል እና ይሄ በጣም ሊሰራበት የሚገባ ጉዳይ ነው። እንዲያው በጣም ማጠንከር መፈልገው ይሄ ለውጡ በአንድ ቀን ሌሊት የሚመጣ ስላልሆነ ሰው ባለመሰልቸት መስራት መቻል አለበት። ልጆች ላይ ካልተሰራ ቤተክርስቲያንንም አገርንም ማስቀጠል አይቻልም። ቤተክርስቲያን የሌለችው ወጣት በአንድ ትውልድ ይጠፋል። ወጣት የሌላት ቤተክርስቲያንም በአንድ ትውልድ ትጠፋለች። ስለዚህ ወጣቱን ለቤተክርስቲያን፣ ቤተክርስቲያንን ለወጣቱ አስተሳስሮ መስራት ያስፈልጋል። ትውልዱን በእውቀት የመገንባትና የታሪክ አደራን ለነገ የማሻገር ጉዞ የሁላችንም የጽናት እጅና አጋርነትን ይጠይቃል። ለመሆኑ በመጨረሻም ለጠቅላላው ምእመን፣ ለሀገር ውስጥና ለሀገር ውጭ ለሚኖሩ ሰዎች የምታስተላልፉት መልእክት ካለ? በዋነኛነት ግን እኔ በጣም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ እንደ በላይ አካል ይችን ቤተክርስቲያን በዚህ ዘመን እንዲመራ እግዚአብሔር ሰጥቶታል። ስለዚህ ዛሬ እውነት ለመነጋገር ብፁዓን ሊቃነ ጳጳሳትን የማያከብር፣ አበው መነኮሳትን የማያከብር፣ ሊቃውንተ ቤተክርስቲያንን የማያከብር፣ ቤተክርስቲያንን የማያከብር፣ እንዲያውም ወላጆቹን የማያከብር፣ ታላቁን በእድሜ የሚበልጠውን ሰው የማያከብር ትውልድ ተሰራጭቶ በሚዲያው የምናየው ነው፣ በአካልም የምናየው ነው። መከባበር የሚባል ጠፍቷል። ይሄ ውጤቱ ምንድን ነው ካላችሁ፣ ደጋግሜ እንደተናገርኩት የትውልድ ግንባታ ችግራችን ነው 100% ማለት ነው። ስለዚህ ቅዱስ ሲኖዶስ እንደ ሀገረ ስብከት እኛ ሰሞኑን ሐምሌ 1 ጀምሮ ለ30 ቀን ስልጠና ላይ ነን ያለ ነው እና አንዱ ትልቁ የስልጠናው ዓላማ የአድባራትና ገዳማት አስተዳዳሪዎች ነን የምንሰለጥነው በትውልድ ግንባታ ላይ በሰው ሀብት ልማት ላይ ስራ መስራት አለብን። አልሰራንም። በፐርሰንት ሲታይ በጣም እስከ 90% ድረስ ካህናቱን የማያምኑ አባቶቻቸውን የማያከብሩ ሰዎች እየተፈጠሩ ነው። በጥናት የተመሰረተ ነገር ሲቀርብ ይሄ ወዴት ሊያደርሰን ይችላል? ዛሬ ሻሽ ጠምጥመን ካባ ለብሰን የምንሄደው፣ ዛሬ ላንቃ ካባ ደርበን ቀሚስ አጥልቀን ቤተክርስቲያን ገብተን የምናገለግለው ቤተክርስቲያን ስላለችና ቤተክርስቲያኒቱ ያሳደገቻቸው ልጆች ስላሉ ነው። ነገ ግን ዝም ብሎ ጋጠወጥ ሰው በዚች ምድር ላይ
ምድሪቱን በሞላት ቁጥር ቤተክርስቲያን የሚያከብር ሰው የለም። የቤተክርስቲያን ካህናትን የሚያከብር የለም። ጳጳሳትን የሚያከብር የለም። ስለዚህ ቤተክርስቲያኒቱንም ማስከብረን እኛም ተከብረን እንድንኖር ትውልድ መስራት አለብን። በጠቅላላው እንደ ቅዱስ ሲኖዶስ አነሳው እንጂ እንደ ሀገረ ስብከት፣ እንደ ወረዳ ቤተ ክህነት፣ እንደ አጥቢያ ቤተክርስቲያን እንደው ማንኛውም ዜጋ ኢትዮጵያዊ የሆነ ሰው መስራት ካለበት አሁን ከእያንዳንዱ ህንፃ ግንባታ በላይ መስራት ያለበት ይህንን ትውልድ ግንባታ ላይ መስራት አለበት እና በዚህ ላይ ሁሉም ወጣቱን ትውልድ ወደ ቀልቡ ተመልሶ ሀገሩን እንዲወድ ቤተክርስቲያኑን እንዲወድ ትውልድ ግንባታ ላይ በተለይ በሙያው ዘርፍ የተማሩ ሰዎች የስብዕና ላይ ያጠኑ ሰዎች በቤተክርስቲያኒቱ ስም በዚሁ አጋጣሚ ዕውቀታቸውን እንዲያፈሱ የጽዋ ማህበራት ታላላቅ ማህበራት አሉ። ብዙ ዘርፎች በቤተክርስቲያኒቱ ስም የተዋቀሩ መዋቅር ሰበካ ጉባኤ የሚባለው እንደው በጀት በአመት ማቀድና በአመት መጨረስ ብቻ ሳይሆን መፈጸም ሳይሆን የሰው ሀብት ላይ አብሮ አቅዶ መስራት አለበት። ለምሳሌ በዚህ 2019 ዓመተ ምህረት ይሄን ያህል ሚሊዮን ብር ገቢ እናገኛለን፣ ይሄን ያህል ሚሊዮን ብር ወጭ አድርገን ግንባታ እንገነባለን እንሰራለን ብለን ከምናቅደው በላይ በ2019 ዓመተ ምህረት ይሄን ያህል ወጣት ይሄን ያህል ህፃናት ይሄን ያህል ደግሞ ጎረምሳዎች ወደ ቤተ ክርስቲያን አቅርበን ከነበሩበት የሱስና የስካር መንፈስ አውጥተን ወደ ቀደመ ክብራቸው ወደ ሃይማኖታቸው ወደ ሀገራዊ ፍቅራቸው እንመልሳቸዋለን ብሎ ማቀድ አለበት። ያነቀድ ደግሞ በአመቱ መገምገም አለበት። በዚያ ልክ መስራት እንዳለብን በእውነቱ በቤተ ክርስቲያን ስም አደራ ማለት እፈልጋለሁ። እንግዲህ ይሄ በአንድ አጥቢያ በሁለት አጥቢያ ምናምን በአንድ ጉባኤ ቤት ተሰርቶ አይዘለቅም፣ ውጤትም አይመጣም። አሁን እንደዛ አልሆነም እንጂ ተሳክቶልን አሁን የዚህ አጥቢያ ሁሉም ልጆች እንኳ ቢማሩ ውጤት ነው አይባልም። ባህር ዳር ብዙ አጥቢያዎች የሚገኙበት ከተማ ነው። ይሄን ስራ ሁሉም አጥቢያ ነው ይሰራ የሚገባው። ባህር ዳር ከተማ ብቻ ሰርቶ የሚቀር አይደለም። በቃ የቤተክርስቲያን ስራዋ ይሄ ነው። በተለይ ክረምቱን ሁሉም ልጆች ትምህርት እንደተዘጋ ወደዚህኛው ሽፍት አድርገው ቀጥ ብለው ሙሉ ክረምቱን ሲማሩ ነው መክረም ያለባቸው እንጂ በአንድ ጉባኤ ቤት በአንድ በሁለት አጥቢያ በምናምን ተሰርቶ ውጤት ይመጣል ማለት አይቻልም። ነገር ግን አራያ ይሆናሉ። እነዚህ ለሌላው አራያ ይሆናሉ፣ ምሳሌ ይሆናሉ። ልምድም የሚፈልግ ካለ መጥቶ ልምድ ይወስዳል። ነገር ግን ስራው መስራት ያለበት በሁሉም አጥቢያዎች፣ በሁሉም አህጉረ ስብከቶች፣ በሁሉም አካባቢ ነው። በመጨረሻም ነገም የምንሰራው ዛሬ መሆኑን አውቀን የነገ ሀገርና ቤተክርስቲያን ተረካቢ ባለ ተስፋ ፍሬዎችን ለማፍራት እንዲሁም አሁን ያለንበትን የጥፋት አዙሪት ላለመድገም እያንዳንዱ ምእመን ማህበረሰብና ተቋም የራሱን ድርሻ ሊወጣ ይገባዋል ሲል ፈለገ አእምሮ የአራቱ ጉባኤያተ መጻሕፍት ምስክር ጉባኤ ቤት መልእክቱን ያስተላልፋል። በወልድ ስም አምነን ወልድን ተወላዲ ብለን ወልድን ተወላዲ ብለን በመንፈስ ቅዱስ ስም አምነን